በአነጋጋሪነታቸው የሚታወቁት ዶክተር ደሳለኝ ጫኔ ለፓርላማው ያቀረቡት ጥሪና የሰነዘሩት ትችት እጅግ እያነጋገረ ይገኛል። ሙሉ መረጃውን በስፋት እንመለከታለን። ሁላችሁም ተጠንቀቁ፣ የሬሳ ማድረቂያ በወተት ውስጥ እንደሚጨምሩ ተረጋገጠ። በኢትዮጵያ የተሰማው አስደንጋጭ ጉድ ምንድነው የሚለውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስለ ኦሮሞማ የሰጡት ማብራሪያ እጅግ መነጋገሪያ ሆኗል። ይህንን መረጃ በዝርዝር ሰዓታችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ አቢሲኒያ ዴሊ ቤተሰቦቻችን በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በፍጥነት የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃዎቹ እናመራለን። ወደ አስቀደምንላችሁ መረጃችን ስናመራ ዶክተር ደሳለኝ ጫኔ ለፓርላማው ያቀረቡት ጥሪ እጅግ እያነጋገረ ይገኛል። የገለልተኛ ሚዲያ ተደራሽነትን መገደብ የዋልዮሽ እርምጃ ነው ሲሉ የፓርላማ በር ለህዝብ ክፍት ሆኖ መቀጠል አለበት ብለዋል። ከሰሞኑ የህዝብ ተወካዮች ምክር ቤት እንደ ሪፖርተር አይነት ሚዲያዎችን ከመከልከሉም በላይ በቀጥታ በምክር ቤቱ የፌስቡክና የዩቲዩብ ገጾች ላይ ይተላለፉ የነበሩ የምክር ቤቱ ጉባኤዎች፣ የአስረጂዎችና ህዝብ አስተያየት ማዳመጫ መድረኮችም እናም ስብሰባዎችን የቀጥታ ስርጭት እንዲቆሙ ተደርጓል። የምክር ቤቱን ስብሰባዎች የቀጥታ ስርጭት ማቆምና የገለልተኛ ሚዲያ ተደራሽነትን መገደብ በየቀኑ እየጠበበ ሄደውን የፖለቲካ ምህዳር ሙሉ በሙሉ እንደ መዝጋት የሚወሰድ የዋልዮሽ እርምጃ ነው ብለዋል። ፓርላማ የህዝብ ቤት ነው፣ በሩም ለህዝብ ክትትልና ቁጥጥር ክፍት ሆኖ መቀጠል አለበት። በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 ላይ በግልጽ እንደተደነገገው ማንኛውም መታወቂያ የያዘ ግለሰብ ተማሪ፣ መምህር፣ ተመራማሪ መታወቂያውን አሳይቶ ተፈትሾ በመግባት የምክር ቤቱን ጉባኤዎች የአስረጂዎችንና የህዝብ አስተያየትን መድረኮችን መከታተል እንዲችል ይፈቅዳል። በምክር ቤቱ ውስጥም የሚካሄዱ ጉባኤዎችም በረቂቅ አዋጆች ላይ የሚደረጉ አስረጂዎችና የህዝብ አስተያየት መድረኮችም ሂደቶቹም የህዝባችንን የአስተሳሰብና የድምጽ ልዩነት የሚያንጸባርቅ መሆን አለበት። የኢትዮጵያ ህዝብም እንደራሴዎቹ በጉባኤዎችም ምን እየመከሩ እንደሆነ የማወቅ መብቱን መገደብ አንችልም። ምክር ቤቱ በአንድ ፖለቲካ ፍላጎት ብቻ ወደሚመራበት ደረጃ መውረድ የለበትም። እውነት በነጻነት የሚነገርበት፣ ልዩነቶች የሚከበሩበት፣ ህዝብ ያላድሉና ሳንሱር የሚደረጉ ውይይቶችን የሚከታተልበት መድረክ መሆን አለበትም ብለዋል። አስከትለውም እንደ ሪፖርተር አይነት የግል ሚዲያዎችን በመከልከል ገለልተኛ ድምጾችን በማፈን ለገዢው ፓርቲ አፋሽ አጎንባሽ የሆኑ የመንግስት ሚዲያዎችን በብቸኝነት የምክር ቤቱን የውሎ ዘገባዎችን እንዲዘገቡ ማድረግ የህዝቡን ስለ መንግስት አሰራሮች መረጃ እንዳያገኝ የሚያደርግ የተጠያቂነት መርና የህገ መንግስቱን መንፈስ የሚጻረር ነው። የህዝብ እንደራሴዎችም እንደተመረጠ ተወካይነታችን እውነትን እንደማንፈራ ለህዝቡም ተጠያቂዎች መሆናችንን ታላቅ ኃላፊነትና አደራ ለሰጠን ህዝብ አገልጋይ መሆናችንን ማሳየት አለብን። ግልጸኝነትም ስጋትም ሳይሆን የየትኛውንም የዲሞክራሲ ስርዓት መሰረት መሆኑን የምክር ቤቱ አመራሮች ማረጋገጥ ይጠበቅባቸዋል። የፓርላማ ስብሰባዎችን የቀጥታ ስርጭቶችን በአስቸኳይ ወደ ነበረበት እንዲመለስና ሁሉም እውቅና ያላቸው ሚዲያዎችም ስለ ምክር ቤቱ ውሎችም በነጻነት ዘገባ እንዲሰሩ እንዲፈቀድ እንደ አንድ የምክር ቤቱ አባል ጥሪን አቀርባለሁ ሲል ነው ዶክተር ደሳለኝ ጫኔ መልእክቱን በዚህ ላጋራው። ይህንን መልእክት ያስተላልፈው ሪፖርተር በትላንትናው ዕለት ወደ ፓርላማ እንዳይገባ መከልከሉን ተከትሎ ነው። ወደ ቀጣይ መረጃችን ስናመራ ሁላችሁም እጅግ ልትጠነቀቁ ይገባል። በወተት ውስጥ የሬሳ ማድረቂያ የተጨመረ እንደሆነ አስደንጋጭ መረጃ ተሰማ። በወተትና መሰል ምርቶች ላይ የአስክሬን ማድረቂያ የሚጠቀሙ ነጋዴዎች እንዳሉ ተገለጸ። የወተትና መሰል ምርቶችን የቆይታ ጊዜና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ የደረሰን መረጃ ያመላክታል። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆኑ የኢትዮጵያ ምግብና መድኃኒት ባለስልጣን ተናግሯል። በባለስልጣኑ የምግብ ኢንስፔክሽንና ህግ ማስፈጸም ስራ አስፈጻሚ ሙላቱ ተስፋዬ በየጊዜው ክትትል በማድረግ ባዕድ ነገሮች የተቀላቀሉባቸው ምርቶችን ለገበያ በሚያቀርቡ ላይ ህጋዊ እርምጃ እየወሰድን ነው ሲሉም ተናግረዋል። አሁን ላይ በየገበያው ባዕድ ነገሮች የተቀላቀሉባቸው ምርቶች መገኘታቸው ቢቀጥልም ከነበረበት መጠን ግን የመቀነስ አዝማሚያ እያሳየ እንደሆነ ስራ አስፈጻሚው ጠቁመዋል። በተጨማሪም ድርጊቱን ፈጽመው በሚገኙ ነጋዴዎች ላይ የሚወሰዱ እርምጃዎችና የቅጣት መጠንን ከፍ ማድረግ እንደሚያስፈልግ አስገንዝበዋል። ምግብ ነክና የመድኃኒት ምርቶች ላይ ከ2012 እስከ 2016 ባሉ ጊዜ 14171
የምርመራና ፍተሻ ስራዎችን መስራቱን የባለስልጣኑ ሪፖርት የሚያሳይ ሲሆን በዚህም በአጠቃላይ 3155ቱ ላይ አሰራራዊ እርምጃዎችም እንደተወሰዱባቸውም ተጠቁሟል። ወደ ቀጣይ መረጃችን ስናመራ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስለ ኦሮሞማ የሰጡት ማብራሪያ እጅግ አነጋጋሪ ሆኗል። ኤርትራ ከኢትዮጵያ ተገንጥላ ራሷን ችላ ሀገር የሆነችበት 34ኛ ዓመት ክብረ በዓል ሲከበር ሀገሪቱን ላለፉት 34 ዓመታት የመሩት ፕሬዝዳንት ኢሳያስ አፈወርቂ ያደረጉት ንግግር ብዙዎችን እያነጋገረ ይገኛል። በንግግራቸው መሃል በተለይም ስለ ኦሮሞማ ያነሱት ንግግርና የገለጹበት መንገድ ብዙዎችን አስቆጥቷል። ፕሬዝዳንት ኢሳያስ ስለ ጉዳዩ የተናገሩት አዲሱን የብልጽግና መንግስት የሚጋልቡ የውጭ ኃይሎች በኢትዮጵያውያን ላይ ስለከፈቱት ጦርነት በተናገሩበትም ቅጽበት ነው። ፕሬዝዳንቱ የውጭ ኃይሎች በኢትዮጵያውያን ላይ ለከፈቱትና ለመክፈት ለሚያስቡት ጦርነቶችም የተለያየ ሰበብና ምክንያት ያቀርባሉ። ከነዚህ ምክንያቶች መካከልም የኦሮሞማ ህዝብ የማይወክል የኦሮሞማ ርዕዮተ ዓለም አንደኛው የጦርነት ምክንያት መሆኑን በዓሉን ለመታደም በስቴዲየም ለተሰበሰቡ ሰዎች በንባብ ባቀረቡት ጽሑፍም አስረድተዋል። ይህ ንግግር ከተደመጠ በኋላ ኦሮሞማ ልክ እንደ ትግሬነት ወይም ደግሞ እንደ ጉራጌነት የኦሮሞነት ማንነት እንጂ ርዕዮት አሊያም የጦርነት መነሻ ምክንያት ሊሆን አይችልም የሚሉ የተቃውሞ ድምጾችም ተበራክተዋል። የኦሮሞ ነጻነት ግንባር ኦሮሞነትን መወንጀሉን ጠቅሶ በኦሮሚያ ተወላጆች ላይ ጥቃት ከተፈጸመ የኤርትራው ፕሬዝዳንት ተቀዳሚ ተጠያቂ እንደሚሆኑ አስጠንቅቀዋል። ሌሎች አስተያየት ሰጪዎችም በበኩላቸው ብልጽግና መራሹ መንግስት በኦሮሞ ተወላጅ ላይ የከፈተውን የማያባራ ጦርነት በማስታወስም ኦሮሞማ ለኦሮሞ ሞትና መፈናቀል ምክንያት ተደርጎ መቅረቡን እያጣጣሉትም ይገኛሉ። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸር ቆዩልን።